ሻሎም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይባረክ። ለብዙ ነገር እግዚአብሔር መልሶኛል። የህይወት ምስክርነቴን ታውቃላችሁ። ከዚህ በፊትም በጣም ብዙ ነገር እግዚአብሔር በህይወቴ አድርጓል እና እየቀጠለ ነው የእግዚአብሔር ታምራት ማለት ነው በህይወቴ። ያው ከዛሬ 3 ዓመት በፊት በሱስ ውስጥ ነበርኩኝ። በቲክታክ በሚባል ፕላትፎርም ላይ የማይገቡ ነገሮችን አደርግ ነበረ፣ እጠጣ ነበረ፣ እደንስ ነበረ፣ እሳደብ ነበረ፣ ብዙ ነገሮችን አደርግ ነበረ። ሰዎች በቃ እስኪፈሩ ድረስ፣ ሰዎች ወደ እኔ መቅረብ እስኪፈሩ ድረስ፣ ዘመድ እስኪርቀኝ ድረስ፣ ጓደኛ እስኪርቀኝ ድረስ ብቸኛ ሆኜ ነበረ የምኖረው እና ይህ ለ10 ዓመት ሄዷል። በጣም የህይወት ምስክርነቴ ብዙ ቦታ መስክሬያለሁ። ብዙ ዩቲዩቦች ላይ ብዙ የተለያዩ 3-4 ዩቲዩቦች ላይ መስክሬያለሁ። ቤተክርስቲያን ላይ መስክሬያለሁ። ቤተክርስቲያኔ ላይ መስክሬያለሁ። እንደገና ደግሞ አርብ በየጊዜው በየሳምንቱ ቲክቶክ ፕላትፎርም ላይ ላይቭ ገብቼ መሰክራለሁ። በቃ ይሄ የህይወቴ ምስክርነት ነው። የመሰከርኩ ሰዎች እንዲድኑ ነው የማደርገውና በህይወት ምስክርነቴ ብዙ ሰዎች ወደ ጌታ እየፈለሱ ነው። እግዚአብሔር ይመስገን። የደከሙ እየበረቱ ነው። እግዚአብሔር አይችልም ወይ? ምን ነው እኔን አያወጣኝም ወይ እያሉ ብዙ ሰዎች ምስክርነት አለኝ እየመጡ እየመሰከሩልኝ ነው። ከሱስ ከድራግ የተፈቱ ነው እና እኔ በዚህ በጣም ደስተኛ ነኝ። ከዛሬ 3 ዓመት ተኩል በፊት በቃ ዊኬንድ ላይ ያው ሳምንቱን ስራ አለ። ዊኬንድ ላይ ግን ከአርብ የጀመረ እስከ ቅዳሜ የሚቀጥል የመጠጥ ፕሮግራም፣ የተለያዩ ጓደኞች አሉኝ በተለያየ ሀገር የሚኖሩ ካናዳ፣ አሜሪካ፣ እንደገና ዱባይ፣ ኢትዮጵያ። በጣም ከብዙ ሰው ጋር ኮንታክት አለኝ። ሰዎች ናቸው የሚመሩኝ። ብዙ ሰዎች ጋር ኮንታክት ስለማደርግ የብዙ ሰዎች ሀሳብ እየተቀበልኩኝ በቃ ኮንፊውዝ ሆኜ ነበር። ራሴን በቃ ኮንፊውዝ አድርጌ ነበረ የምኖረው። ሰውነቴን አቢዩዝ እያደረግኩ ነበረ የምኖረው። ግን እግዚአብሔር ከቸርነቱ የተነሳ ከወደደኝ፣ በጣም ስለወደደኝ፣ ምክንያቱም በልጅነቴ ማለት ከ6ኛ ክፍል ተማሪ ሆኜ በጌታ ነበርኩኝ። ቤተሰቦቼ በጌታ ናቸው። ትዝ ይላችሁ እንደሆነ የኢትዮጵያ ተሐድሶ በሚባልበት በዛ በድሬዳዋ ነው ተወልጄ ያደግኩት። እዛ የኔ አጎቶች ታላላቆቼ ወደ ጌታ መጥተው ነበርና በዛ ምክንያት እኔ ወደ ጌታ መጥቼ ነበርና ደግሞ የተወለድኩበት ቤት ደግሞ ከጥንት ጀምሮ አያቶቻችን በአድ አምልኮ የሚያመልኩ ስለነበረ ጨሌ፣ የተለያዩ ነገሮች ይደረግ ነበረ እና ያ ነገር ወደ እኔ በቃ እኔ ላይ ነበር እና ያንን መንፈስ የጌታን መንፈስ በምንቀላቀልበት ሰዓት ያ መንፈስ በእኔ ላይ ነበር እና ወጣ። ተጸልዮልኝ ከብዙ ጊዜ በኋላ አስቸግሮ መናፍስቱ መውጣት አቅቶት በጣም ከብዙ ትግል በኋላ መናፍስት ተፈውሼ ነበር እና በጣም ቤተሰቦቼ ለእኔ በጣም ልዩ የመንፈሳዊ እንክብካቤ ያደርጉልኛል። መጽሐፍ ቅዱስ እንዳጠና፣ ትምህርት እንድማር፣ እንደገና ደግሞ ልዩ በቃ የተለያዩ ፕሮግራሞች ላይ እንድሳተፍ፣ ቤት ውስጥ ደግሞ ለአያቶቼ ለትልልቆቹ ለማያነቡት መጽሐፍ ቅዱስ እንዳነብ፣ እንድጸልይ ብዙ ኃላፊነትን ይሰጠኝ ነበረ እና እንደዛ እየኖርኩ እያለ ግን በማላቀው ሁኔታ ወደ ሌላ ሀገር ወደዚህ ወደ ያለሁበት ሀገር ስመጣ፣ ፈረንሳይ ነው የምኖረው። ወደዚህ ስመጣ ከትንሽ ጊዜ በኋላ ከሄድኩ በኋላ ቸርች ሄድ ነበረ እሑድ። ግን በሚሄድበት ሰዓት በሰዎች ምክንያት ቸርችን አቁሜ ነበረ። በማይሆኑ ሰዎች ምክንያት አስተያየታቸው አልተመቸኝም በሚል በጣም ተቃዋሚ ነበርኩኝ። መጠጥን ተቃዋሚ ነበርኩኝ። ጫት የሚቅሙ ልጆች ሳይደንቀኝ ነበረ። እንዴት እንደዚህ ሰው ሀገር መጥተው እንዴት እንደዚህ ይሆናሉ ብዬ በጣም የምደነቅና በጣም አክራሪ ነበርኩኝና ከዛ በማላቀው ሁኔታ ከመጣው ከትንሽ ጊዜ በኋላ ዓመት ምናምን ከሆነኝ በኋላ በማላቀው ሁኔታ ራሴን ተቀይሬ ያገኘሁት፣ እዛ ውስጥ አገኘሁት፣ መጠጥ ውስጥ አገኘሁት፣ ሱስ ውስጥ አገኘሁት፣ ራሴን ሌላ ነገር ውስጥ አገኘሁት። እያደር ያቀጠለ ኮሮና ነው በቃ ላይቭ ላይ ለወጣ ቲክቶክ ላይ ሳይሆን ቲክቶክ ሳይመጣ በ2019 ኮሮና መጣና በር ተዘጋ። ማንም ጋር መሄድ አይቻልም። እኔ ብቻዬን ነው የምኖረው። ከዛ በጣም እህቴ ጋር መሄድ ሳልችል በር ተዘጋ። እንቅስቃሴ አልነበረም። በዛ ምክንያት ቤት ውስጥ ሆንኩኝ። ግሩፕ መፈጠርኩኝ። እያወራን እየጠጣን እየበላን ለ1 ወር በማይሆን ሁኔታ እየተጫወትን እየተጣላንም ከማላቃቸው ሰዎች ጋር ሜሴንጀር ላይ ግሩፕ ፈጥሬ በተለያየ ሀገር የሚኖሩ ኢሮፓ ውስጥ የሚኖሩ ሰዎች ጋር በቃ በዛው ቀጠልኩኝ። ላይቭ መግባት ጀመርኩኝ። ፌስቡክ ላይ እደንሳለሁ። በቃ የማይገባ ነገሮችን አደርጋለሁ።
እያለ ህይወቴ ቀጠለ። ከዛ ቲክቶክ የሚባል ፕላትፎርም ሲመጣ የመጀመሪያው ፕላትፎርም ተጠቃሚ ነው የነበርኩኝ ከኢትዮጵያኖች እና ፈጠኜ ነው ሁሉን ነገር ቴክኖሎጂ ማየት የምፈልገው መቅመስ የምፈልገው ሁሉን ነገር እና በቃ ሁሉ ነገር አድርጋለሁ። ሺሻ ጫቱን ምኑን በቃ የማላደርገው ነገር የለም። እያለ ሲሄድ ምን አደረኩኝ? ዊኬንድ ላይ ስራ ስንጀምር ዊኬንድ ላይ በአርብ ጀምራለሁ፣ ቅዳሜ ይነጋል 4 ሰዓት ከምናምን ነው የምወጣው። ጠዋት ላይ እንግዲህ ጠዋት አረፋዱ ላይ ወጣና ትንሽ ተኝቼ ደግሞ ለቅዳሜ እቀጥላለሁ። እንደዛ ያለ እሁድን ደግሞ ጨለማ አድርጌ ቤቱን በማስታወክና በጣም ነው የሚያመኝ። በነገራችሁ ላይ በጣም በሽተኛ ነኝ። በመጠጡ የተነሳ ጨጓራዬ ተበላሽቷል። የሚያስመልሰኝ ቢጫ አስኳል የመሰለ ነገር ነው። ምግብ ለ3 ለ4 ቀን አልቀምስም። የሚጠጣ ነገር ፋንታ ብቻ ነው የምጠጣው። ፋንታው ይወጣል መልሶ ይወጣል መልሶ። ውሃ እንኳን አልጠጣም። በቃ አሲድ ሆኗል ጨጓራዬ ማለት ነው። እያለ እንደዛ ሲቀጥል ላይፌ ግን አንድ ቀን 2023 7ኛው ወር ላይ አንድ ሰው ወደ እኔ መጣ። ብዙ ጊዜ ሰዎች ይሰብኩኛል፣ ከስር ይጽፉልኛል። ግን እኔ የማውቀውን እግዚአብሔር እኔ በደንብ ነው ከእናንተ የበለጠ እያልኩኝ መልስ ነበረ። ግን ስለ ክርስቶስ ሲነግሩኝ አዳምጥ ነበረ። ያ የነካኝ ያ የልጅነቴ አምላክ በጣም መንፈሳዊ ሰው ስለነበርኩኝ ግን አንዳንዴ እንዴት ብዬ ቲክቶክ ላይ እየጠጣው እየተጫወትኩ ያለ የሆነ ነገር ይመጣል። ምን የመንፈሳዊ ያለፍኩበት መዝሙር ራሱ መንፈስ ቅዱስ ሳላቀው ዘፈን እየተደመጠ በቀለጠበት ስፍራ ላይ መዝሙር ገብቶ ይገባል። ምክንያቱም እኔ አንዳንድ ጊዜ ቀን ውስጥ ቤት ውስጥ መዘፈን አላዳምጥም፣ ስጠጣ ብቻ ነውና መዝሙር ስለማዳምጥ ኮምፒውተር ያመጣዋል መዝሙርና መዝሙር ሲከፈት በጣም እያለቀስኩ ነበረማ። እና አንዳንድ ሰዎች ይህን የሚያዩ ሰዎች እቺ ልጅ ጌታን ታውቃለች በማለት እንትን ይላሉ፣ ወደ እኔ ይመጣሉ። እና እንደዛ እየሄድኩ እያለ እንደዛ እየቀጠለ እያለ በዛ አጋጣሚ ውስጥ ምን ተፈጠረ? የሆነ ሰው ወደ እኔ መጣ አለ እያለቀሰ፣ በቃ አንቺን ቪዲዮዎችን ቲክቶክ ላይ ወድቃለው፣ ስደንስ ወድቃለው። ያንን ያነሱታል፣ ዩቱበሮች ይጠቀሙታል። ሾርት እየተቆረጠ እየተሳቀብኝ የማንም መሳቂያ ነበርኩኝ። በቃ የመዝናኛ ኢንተርቴንመንት የመሰለ ደስታ የመሰለ ግን እኔ እየወደኩ ያለሁበት ህይወት ነበረና ከምንም ነገር ከትዳር ሳሎን ከምን ከልጆች ሳሎን በቃ በጣም የሚያስጠላ ላይፍ ውስጥ ነበርኩኝ። ብቸኛ ነኝ። ስራ ሄዳለሁ መጣለሁ። ከዛ በኋላ ጓደኛዬ መጠጥ ነበረ ስል ፀሐይ፣ በተለይ አሁን ኢሮፕ ካወቃችሁት በጣም በረዶ ይሆናል። ፀሐይ በሚሆን ሰዓት ቅዳሜና እሑድማ ስወጣ በቃ እንደ ውሃ ይጠማኛል። ቁጭ ብዬ አልኮሊስቶኛለሁ ማለት ነው። በአጠቃላይ ቁጭ ብዬ ከወንዶቹ ጋር ምንም ሰው ይኑር አይኑር አያገባኝም። ካፌ ቤት ገብቼ ሰው ቡና በሚያዝበት እኔ ግን መጠጥ አዛለሁ፣ ጠጥቼ እወጣለሁ። ከዛ አንዳንድ ጊዜ ስራ እያለኝ ራሱ ቀጥ ማቆም አልችልም። መጠጥን ከጀመርኩ ማቆም አልችልም። ይሄ ነው ችግሬና እስኪያልቅ እስኪዘጋ ጨለማ ተገፍቼ እስኪወጣ ምናምን ነው የሆነ ጭፈራ ቤትም ከገባውና እያደር ይሄ ነገር በጣም ለ10 ዓመት ሄደ ማለት ነው። ለ10 ዓመት ከሄደ በኋላ ግን አንድ ቀን 2023 ላይ ትዝ ይለኛል፣ አርብ ቀን ነው። ቁጭ ብዬ ጠጥቼ ምናምን እየተደነሰ ምናምን የሆነ ሰው በመሀል እባክሽ አስገብኝ ሲል አስገብቼው ምን ይለኛል፣ በቃ ያንቺን ቪዲዮዎች እያየው እየሰማው በቃ እንደዚህ ስል በቃ መንፈስ ስንበረከክ ስለ አንቺ ነው የሚያስገባ። በጣም ያለቅሳል። እኔ ደነገጥኩኝ። የዛን ሰዓት ምንድነው እየሰክሬ ነበር፣ ባነንኩኝ ከሰከርኩበት። ከዛ ምንድነው የምትፈልገው? ምንድነው ምረዳክ ስለው እኔ ለአንቺ ልጸልይልሽ፣ አንቺ እግዚአብሔር ይወድሻል ምናምን ብሎ ስለ እግዚአብሔር መሰከረልኝና ስለ ራሱ ህይወት ስላሳለፈው ህይወት ከኔ የበለጠ ህይወት እንዳሳለፈ በጣም በማይገባ ነገር ውስጥ እግዚአብሔር በማይወደው ታሪክ ውስጥ እያለፈ የነበረ ልጅ ግን ዛሬ እግዚአብሔር ረድቶት የተለወጠ ልጅ ነውና በቃ ምን እንደሆነ አላቅም። ኮንታክት አደረኩት። እሺ ስልኬን በስልክ ውስጥ ስፈላል አሁን ተወኝ አልኩት። ልጁ ቀስ በቀስ ትሪት እያደረገ ይመጣ። እንደዚህ ነው እኔ ከዚህ የእውነት እዚህ ጋር ማልመሰክርላችሁ ነገር ውስጥ ገብቶ እንደነበረ ከዛ ከመጠጥ ከድሮግ ያለፈ ሌላ ነገር ውስጥ የገባ ሰው ነበረና ከዛም አውጥቶኛል። እንኳን አንቺ ከመጠጥ እያለ ለ3 ሳምንት ከሄደ በኋላ እኔ በታላቅ ህልም ውስጥ እግዚአብሔር አሳደረኝ ማለት ነው። አንድ ቀን አንድ ረጅም ሴት ትመስለኛለች። እሷ
ትልቅ ዘንዶ ይዛ ላይ ልትጥልብኝ ልታስውጠኝ ስታሯሩጠኝ መሀል አስፋልት ላይ ይመስለኛል። ከዛ ከቀኝ ወደ ግራ መሄድ አልቻልም። የተለያዩ ጊንጦች፣ ትንንሽ እባብ ምናምን መራመድ አይቻልም። ቦታው በዛ የተወረሰ ነው እና ከዛ ወዴት ልሂድ የሆነ ግን እልፍ ብዬ ትንሽ እንደሮጥኩኝ የሆነ በር አገኛለሁ። ቀጥታ እዛ ውስጥ ገባና ይዘጋል። በሩ ሲዘጋ አመለጥኩ ማለት ነው። ከዛ ከነቃውኝና ከዛ ለልጁ ደወልኩለት ጠዋት ላይ እባክህ እንደዚህ አይነት ህልም አየሁ እና ከዛ በኋላ ግን የሆነ ልጁ ከመሰከረልኝ እያዋራኝ ቴሌፎን እየደወለልኝ ዋትስአፕ ላይ እናወራለን። ኢሮፕ ነው የሚኖረው እና እየደወለልኝ ሁልጊዜ ግን ጥያቄ አለብኝ። ብሞት የት ነው የሚሄደው? ብሞት እኔ እኮ ጌታን ተቀብያለሁ። ብሞት የት ነው ይደክመኛል። ይሄ የሚሄደው ህይወት በዛብኝና 10 ዓመት ቀልድ አይደለም። በዛብኝና እየደከመኝ እየታከተኝ ሰውነቴ ፊቴ ተበላሸ፣ እየተበላሸ የሰውነቴ ቅርጽ እየተበላሸ በጣም ዲያው መጠጥ ያወፍራል። በጣም ቅርጽ እየጠፋ ምናምን መጣሁ እና ያ ያሳስበኝ ነበር። በመሃል አንዳንድ ጊዜ እማርራለሁ፣ አለቅሳለሁ እና ግን ይሄንን ግን መጠጥን የመተው ሀሳብ የለኝም። በእውነት ስነግራችሁ የመጠጥን በጣም በፍቅር እንደ ጓደኛ እንደ ወንድ ጓደኛ እንደምትወዱት የለም እንደዛ ነው የምወደው የነበረውና ከዛ ግን የሚያንላቅቀኝ ሰው አልነበረም እና ያ ህልም ግን ወደ ጸሎትና ጾም ጸሎት እንድገባ አደረገኝ። ከዛ ልጁን ምን አልኩት፣ በቃ እኔ ጾም ጸሎት መያዝ አለብኝ፣ እንደዚህ መቀጠል እንደሌለብኝ ይሰማኛል በቃ እና ምን ማድረግ አለብኝ፣ ከኔ ጋር ታግዘኛለህ ወይ በማለት ከልጁ ጋር ተማጸንኩት። ስትነግረው ኧረ አርገሽው ነው፣ እኔ ምንም የሚያስለምንሽ ነገር የለም፣ በቃ እኔ እንደውም ደስ ነው የሚለኝ አንቺ ካደረግሽው ይሄንንም እኔ በጣም ነው ደስ የሚለኝ ይለኝና ከዛ ከሱ ጋር በዚህ ተስማምተን እንትን እንላለን። ወደ ጾም ጸሎት እንገባለን። ለ3 ቀን ስራ እየሰራውኝ እየሄድኩኝ የመጣው 3 ቀን ጾም ጸሎት በውሃ ብቻ የሚገርማችሁ በጣም አስችሎኝ ውሃ ነው የምጠጣው። በቃ ሲያልቅም ጾም ጸሎቱ ውሃ ነው የምጠጣው። ምግብም ብዙ መብላት አልችልም። ምግብ ሰው ሳይበላ እንዲሁ የሚወፍር ሰው ዝም ብዬ በቃ ቃጠራ የማድርበት ሰውነትን ያወፍረዋል። መጠጡ ውስጤ ገብቶ አልኮን አሳብጦኛል እና እያለ ሲቀጥል ከዛ ከ3 ቀን በኋላ በቃ ራሴን እንትን አልኩት። ከዛ ግን እያደር ይሄ እያደር የምለው አይደለም። አንድ አርብ ቀን ነች ምሽት መጠጥ ጠጣውኝ ተኛው። ይሄ ነገር ወደ ጾም ጸሎት ሰኞ፣ ማክሰኞ፣ ሮብ፣ አርብ ላይ ነው ይሄንን ያደረግኩት። ከዛ ለቀጣይ ሳምንት እኔ እንደዛ መንፈሳዊ ሰው ሆንኩኝ። እየቀጠለ ሄደ ነገር እየቀጠለ መጽሐፍ ቅዱስ ማንበብ ጀመርኩኝ። ይዤ ወጣሁኝ። ስብከት መስበክ ጀመርኩ። በቃ በልዩ ሁኔታ እግዚአብሔር እየረዳኝ መጣ። ከዛ 2 ሳምንት እንደዚህ በቲክቶክ ላይ ሰዎች እየመጡ እያገለገሉኝ ዝማሬ እየዘመሩ ታዋቂ ዘማሪዎች እየመጡ ሲዘምሩልኝ ምን ሲሉ እኔን ሲያበረታቱኝ ነበረ። ከዛ አንድ ሴት መጣችና ደግሞ ሰው ነው የሚላክላችሁ እና ወደ ቤተ ክርስቲያን መሄድ አለብሽ፣ በዚህ መቅረት በቲክቶክ መቅረት የለብሽም፣ ንስሐ ገብተሽ ወደ እግዚአብሔር መመለስ አለብሽ በማለት እኔ ከጌታ ጋር ቤት እንደነበርኩኝም ታሪኬን ስለነገርኳቸው ወደ ምታውቀው ቸርች ወደ ምታውቀው ሰው ትመራኛለች፣ ስልክ ታስቀምጥልኛለች። እሁድ ቀን ተነስቼ ቸርች ሄዳለሁ። ከዛ በኋላ እኔም እግዚአብሔር ረዳኝ፣ አገዘኝ። በዛ ውስጥ ጌታና በሕዝቡ ፊት ንስሐ ገባው። ጌታን ድጋሚ ተቀበልኩኝ። እንደገና እንደ አዲስ ተሐድሶ ስለነበርኩኝ ጥምቀትን አልወሰድኩም ነበር። ታውቃላችሁ ከኦርቶዶክስ የወጡ ተሐድሶዎች ጥምቀት ድጋሚ እንደ መጠመቅ ብለው አያስተምሩም እና ደህንነትን ብቻ ነው የተማርኩት። ከዛ እንደ አዲስ ለምን ሰይጣን ልቅም አድርጎ ወስዶብኝ ነበርና ከውስጥ ያለውን ነገር ከዛ እንደ አዲስ ደህንነት አስተማሩኝ። 3 ወር ተኩል ላይ ተጠመቅኩኝ። ከዛ በኋላ በተአምርና በድንቅ እንዳውም እህቴን ባክ አድርጋ ነበረ በእኔ የተነሳ እሷም አብረን ተጠመቅን፣ አብረን ተማርን። ከዛ ትልቅ የጥምቀት ጊዜ ተደረገ፣ የምስክርነት ጊዜ ተደረገ። ከዛ ወደ ኢትዮጵያ ሄድኩኝ። ምስክርነት ዲቫይን ሾው ላይ እንደገና ደግሞ ፓስተር ካስዬ ላይ ግሎሪ ዩቱብ ላይ እንደገና ክርስቲያን ቲቪ ላይ እንደዚህ የመሳሰሉት ቸርቾች ላይ ብዙ ምስክርነት ሰጠው። ለ2 ወር ኢትዮጵያ ተቀመጥኩኝ። በጸሎትና እንደገና በቤተክርስቲያን በመሄድ ራሴን አንጽቼ በቃ ራሴን አበርትቼ መጣሁኝ። ብዙ ቦታ ቤተክርስቲያን ነው የሄድኩኝ። ማልሄደው በሳምንት ውስጥ 2 ነው ቤተክርስቲያን ያለበት ሁሉ አሳድጄ ነው የምሄደው እና ከዛ በኋላ መጨረሻ ላይ
ወደ አገሬ በመጣው ሰዓት አገሬ መጥቼ ደግሞ ምንድነው ያሰብኩት፣ በቃ በደንብ አገለግላለሁ በደንብ ሰራለሁ ምናምን ብዬ ነበር ያሰብኩት። እግዚአብሔር ጊዜ ስላለው ጸጥ አደረገኝ። መንፈስ ቅዱስ ሰራኝ በዝምታ ውስጥ። ቲክቶክንም ተውኩት ለተወሰነ ሰዓት፣ ግን በዝምታ ውስጥ እግዚአብሔር ይሰራኝ ነበረ። ከኤርፖርት ወጥቼ ፈረንሳይ ገብቼ ባካንሴን ጨርሼ ስመጣ ሌላ ቤት የምገባ ይመስለኝ ነበር፣ ግን ቤቴ አይመስለኝም የሚቀየር። ምክንያቱም ሜንታሊቲ እንደሚቀይረኝ ነበር እግዚአብሔር የሚሰማኝ። ሌላ ቤት የማላቀው ቤት እየመጣው ታክሲ ውስጥ ሆኜ የት ነው እንደ ቤት አይደል እንደ የሚሄደው እስክል ድረስ እስክረሳው ድረስ ማንነቴን በቃ ተመስጬ ነበር የምመጣው። ስመጣ ያው ቤት ነው የመጣሁት፣ ግን ለካ ማንነቴ ነው ሲገባኝ እያደር ማንነቴን ቶታል እግዚአብሔር በቤት ውስጥ በማስቀመጥ ብቻ እሱን ብቻ ሜዲቴት በማድረግ ስለሱ ብቻ በማሰብ ሰራኝና ከዛ ከ3 ከ4 ወር በኋላ በኃይል ተሞልቼ ቃል ተሞልቼ መንፈስ ተሞልቼ ማገልገል ጀመርኩኝና ያው ቲክቶክ ላይ እያገለገልኩ ነው። በጣም እግዚአብሔር እየረዳኝ ነው፣ እግዚአብሔር እያገዘኝ ነው እና በሚገርም ሁኔታ እግዚአብሔር ሁሉን አድርጎልኛል። አሁንም ደግሞ እየረዳኝ ግሩፖችን እግዚአብሔር ሰጥቶኝ ሰዎችን ሰጥቶኝ ወደ እኔ እየመጡ ጌታን እየተቀበሉ እግዚአብሔር እየተከበረ አርብ ቅዳሜ ሐሙስ የመጽሐፍ ቅዱስ ጥናት አለን። በጣም በሚገርም ሁኔታ ጌታ ወደ እኔ ብዙ ጥሩ ሰዎችን እያመጣልኝ እየረዳኝ እያገዘኝ እያገለገልኩ ነው ያለሁትና እግዚአብሔር ይመስገን። ከዚህ በኋላም ያለው ምስክርነቴን በስነ ስርዓት እኔ በተለያየ ቦታ እየተንቀሳቀስኩኝ በተለያየ ቦታ የሄድኩኝ ቀላል አይደለም የተላቀቅኩት ሱስ፣ ቀላል አይደለም ያገኘሁት ሰላም፣ ቀላል አይደለም ያገኘሁት ህይወት። በጣም ከምነግራችሁ በላይ ሰላሜ ሙሉ ነው። ፍቅር አለኝ። ለሰዎች ያለኝ ቦታ ልዩ ነው። እግዚአብሔር እንደራሱ መንፈስ ቅዱስ ወደ ክርስቶስ እያስጠጋኝ ህይወቴን እየሰራ ገና ተጨርሼ ያልተሰራውም ግን እያስጨረሰኝ እስከ ፍጻሜው እንደሚያደርሰኝ በጣም በእግዚአብሔር እምነት አለኝ ማለት ነው። ቅዱሳን እግዚአብሔር በጣም ይረዳል። ይህንን ምስክርነቴን የምናገረው ዛሬ በሱስ ውስጥ ያላችሁ፣ ዛሬ አቀቷችሁ መላቀቅ አቀቷችሁ እምቢ ብሏችሁ ግን ይህን ነገር አትፈልጉትም ማድረግን ተገዳችሁ የምታደርጉ እግዚአብሔር ይችላል። እኔን የለወጠ ማንንም ይለውጣል። እኔን የቀየረ ማንንም ይቀይራል። እግዚአብሔር ይችላል እላችሁ ፈልጋለሁ። እግዚአብሔር ሁሉን የሚችል አምላክ ነው። ሁሉን ቻይ ነው። ሁሉን ማሳቡ ራሱ የማይመረመር አያችሁ። እኔ ስነግራችሁ ሰው የሆነ ማዕከል ሄዳችሁ ማገገሚያ ገብታችሁ የሆነ ምክር ሰጥተዋችሁ መድኃኒት እየሰጧችሁ በእንቅልፍ እያታለሏችሁ ቀስ በቀስ 6 ወር የሚያህል ነገር 1 ዓመት ብዙ ሰዎች እንደዚህ ግን ተመልሰው ሲመለሱበት ሱሱ ላይ እናያለን። ብሶባቸው በእጥፍ ብሶ ነው። ግን ክርስቶስ ኢየሱስ እኔን በአንድ ቀን ነው የሻረኝ፣ በአንድ ቀን ነው ያዳነኝ፣ በአንድ ቀን ነው ከዚህ ውስጥ ያወጣኝ። ስለዚህ ሊደነቅ ይገባል። ይህንን ሳልናገር በህይወት ዘመኔ ላልፍ አልችልም። ይህንን እግዚአብሔር እንደሚችል ሳልናገር ላልፍ አልችልም። ወገኖቼ እግዚአብሔር ይችላል። እግዚአብሔር ሁሉን የሚችል አምላክ ነው። ሁሉን የሚያደርግ አምላክ ነው። በእውነት ነው ምላችሁ። አቅቶኛል የምትሉ ዛሬ አልቻልኩም። የተለያየ ሱስ መጠጥ ብቻ ሊሆን አይችልም። የተለያየ ሱስ ስለ ሰው ማውራት ሊሆን ይችላል። መስረቅ ሊሆን፣ መዋሸት ሊሆን ይችላል። ይህ ሁሉ ሱስ አለው። ተደጋጋሚ የምታደርጉት ነገር ሱስ ይባላል። መተው የማትፈልጉት ነገር ሱስ ሆኖባችኋል ማለት ነው። ዝሙት ሊሆን ይችላል። የተለያየ ሴቶች ጋር የተለያየ ወንዶች ጋር መተኛት ይሆናል። ግን ማቆም አቅቷችሁ የተለያየ ነገር ውስጥ መዋሸት፣ የተለያየ ኃጢአት የሚባለው እግዚአብሔር የማይከብርበት ነገር ሁሉ በህይወታችሁ ይመላለሳል። እግዚአብሔር ከዛ ነገር አቃተኝ በሉት። እኔ አቃተኝ ደከመኝ ባልኩ ሰዓት ነው ሰው ይልክላችኋል። አንድ ሰው ላክልኝ፣ እግዚአብሔር ሆይ አቅቶኛል፣ ምክንያት ፍጠርልኝ፣ እግዚአብሔር ንጹህ ልብን ፍጠርልኝ በሉት። ይችላል። አሜን። እግዚአብሔር እንደሚችል አውቃለሁ። ስለዚህ ይሄንን እንደተናገርኩት እግዚአብሔር ይችላል። እኔን ከለወጠ ሌላውን ይለውጣል። እኔን ከቀየረ ሌላውን ይቀይራል። ስለዚህ እግዚአብሔር ሁሉን ቻይ ነው። ሁሉን አድራጊ ነው። ሁሉን የሚችል ነው። ስለዚህ ከዛሬ ጀምሮ ወስኑ።
በህይወታችሁ ወስኑ። እግዚአብሔር ለሷ ካደረገ እውነት ለህዊ ካደረገ ብላችሁ የምትሰሙ ይህን ድምፅ የምትሰሙ ሁሉ በመላው አካባቢ ያላችሁ በኢትዮጵያ በውጭ የምትኖሩ ይህ ድምፅ በደረሳችሁ ጊዜ ደውል ነው። ይህ ድምፅ በደረሳችሁ ጊዜ ደውል ነው። የእውነት እግዚአብሔር እንደሚችል ዛሬ ላረጋግጥላችሁ ወዳለሁ። እኔ ፍጹም አንድ ቀን እንኳን ጠጥቼ የማቅ አጭሼ የማቅ ጭቀሜ የማቅ ሰው እንደዚህ የሆነ ቦታ የማይሆን ነገር ላይ ገብቼ የማቅ አይመስለኝም። አዲስ ፍጥረት፣ እውነትም አዲስ ፍጥረት። ሰው በክርስቶስ ከሆነ አዲስ ፍጥረት ነው። እውነት ነው። አያችሁ፣ እነሆ አሮጌው ሁሉ ተለውጧል፣ አዲስ ሆኗል። እኔ ምንም አድርጌው የማቅ አይመስለኝም። በዚህ ውስጥ አልፌ የማቅ አይመስለኝም። ግን ለሰዎች አዝናለሁ። ለሚያልፉበት ያለፉ እኔ የመታኝ ድንጋይ ሌሎችን እንዳይመታቸው በጣም ነው መጸልየው። በጣም ነው ይህን ምስክርነትን ማስኬድ የምፈልገው። በመላው ዓለም በተሰጠኝ ዕድሜ ሁሉ በቲክቶክ ይሁን በዩቲዩብ ይሁን ስለ እግዚአብሔር እየተናገርኩኝ እቀጥላለሁ። እግዚአብሔር ደግሞ የሚያስቀጥል አምላክ ነው። ስለዚህ እህትና ወንድሞቼ ማናችሁም ይህን ድምፅ የምትሰሙ እባካችሁ እግዚአብሔር ይችላል። እመን፣ ለምኑ ይከፈትላችኋል። አንኳኩ ይከፈታል፣ ለምኑ ይሰጣችኋል። እግዚአብሔር የሚችል አምላክ ነው። ቃሉ ታማኝ ነው። እንቅረበው። ቀርቦ ሳለ እግዚአብሔር ቀርቦን ሳለ ፈልጉት ነው። መፈለግን በፍላጎት ውስጥ ይሰራል። እግዚአብሔር በውሳኔ ውስጥ ይሰራል። በእናንተ ውሳኔ ውስጥ ይተባበራል። አንተ ውሳኔ ምንድን ነው ወንድሜ? አንቺ እህቴ ውሳኔሽ ምንድን ነው? መተው ነው ወይስ መቀጠል ነው? በዛው ከቀጠልሽ የእግዚአብሔር የዲሞክራሲ አምላክ ነው። አያስገድደንም። የፍቅር አምላክ ነው። በፍቅር ነው እያንከባከበ የሚያመጣን ወደሱ እንጂ በጉልበት እንደ ሰይጣን እየገደለ የሆነ ነገር ሳታረጉ ስትቀሩ እየመታ አይደለም። የፍቅር አምላክ ነው። ፍቅር የሚታገስ ስለሆነ እግዚአብሔር ታግሶ ነው ወደ ቤቱ ያመጣኝ። እናንተንም ዛሬ ታግሶ ሊያመጣችሁ የታመነ ሊቀ ካህናችን ኢየሱስ በሰማይ አለልን። ይረዳችኋል። እውነት በከንቱ አይደለም ደሙ የፈሰሰው፣ በከንቱ አይደለም ወደኛ የመጣው። እያንዳንዳችንን ካለንበት ማጥ ከወደቅንበት ኃጢአት ከተጨማለቅንበት ስርዓት ሊያወጣን ክርስቶስ ኢየሱስ የእግዚአብሔር ልጅ ተገልጧል። ስለዚህ ዛሬም ያድናል። ኢየሱስ ክርስቶስ አሁንም ያድናል። የመዳን ቀን ዛሬ ነው። እሱም አሁን ነው። አሁን ፈልጉት፣ እሹት፣ አሁን ፈልጉት። ፈለጋችሁት ሰዓት እግዚአብሔር የሚገኝ ከስትንፋሳችሁ ይልቅ የሚቀርባችሁ አምላካችሁ ከእናንተ ጋር አለ። ስለዚህ እግዚአብሔር ይረዳችኋል። ይህ ምስክርነቴ በሰማችሁ ጊዜ የእውነት ፈውስ ያልፋል። በጌታ በኢየሱስም ይህ ምስክርነት ተጨንቃ የነበረች ተጨንቃ ያለች ነፍስ ፈውስ ይሁን። ይህን ድምፅ ሲሰሙ የክርስቶስ መንፈስ በእናንተ ይለፍ። የሚቆርጠው መንፈስ ይለፍ። የሚያድነው መንፈስ ይለፍ። ይህን ልላችሁ ወዳለሁ ወዳጆቼ። እግዚአብሔር ይችላል። እግዚአብሔር ነው። አንተ ግን አንተ ነህ በሉት። አንተ ትችላለህ ብላችሁ አሳልፋችሁ በጸጋ ዙፋኑ ስር ራሳችሁን አዋርዱ። እግዚአብሔር ቀና ያደርጋችኋል። ያኔ እግዚአብሔር ይችላል። ይህንን ልመሰክርላችሁ ወዳለሁ። ይቀጥላል ምስክርነቴ። የጸሎት ጊዜ የተለያየ ጊዜ አለኝ። በቲክቶክ በዩቲዩብ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር ለሌሎች እንዲደርስ ኮሜንት አድርጉ። በጣም አመሰግናለሁ። ወዳችኋለሁ። ሻሎም